አረ ቤተሰብ የሆነ ሰው ሃይማኖት አለው ቤተክርስቲያን ይሄዳል ነጭ ልብስ ይለብሳል እንደዚህ ዝሙት እየሰራ ዝሙትን እያስተማረ የሰውን ባል እየቀሙ የሰውን ትዳር እያፈረሱ ሰይጣን የሆነ ሰው እንዴት ሃይማኖት ይኖረዋል እንዴ? አንቺ እኮ የሰይጣን ዘመድ ነሽ። የሰይጣን ዘመድ እንዴት ሃይማኖት አለው እንዴ? እኔ አላቅም ሃይማኖት እንዳላችሁ እኔ አላቅም ነበረ። እንግዲህ ሄርሜላና ማርታ የምትባለው እህታማቶች ናቸው። ለስሙ ግን ነጭ ልብስ ለብሰው እንግዲህ እንደ እንትን ሃይማኖት እንዳለው ሰው ወይ ደግሞ የሆነ ስነ ስርዓት ያለ ሰው እየመሰሉ ይገኛሉ እዚህ ጋር ማለት ነው። ግን እኔ ግርም እያለኝ ነው። ሰይጣን ሃይማኖት እንዳለው እኔ አላቅም ነበር እስከዛሬ ድረስ። እንደውም ሰይጣን ሃይማኖት ያለው ሰው ከሃይማኖቱ እንዲርቅ ከቤተ ክርስቲያን እንዲርቅ የሚያደርግ ነው እንጂ ከሁሉም ነገር ከሰው ጋር እንዲጋጭ ከሰው ጋር እንዲባላ የሚያደርግ ነው እንጂ እንደዚህ አይመስለኝም ነበር አለ እንዴ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ ዛሬ ደግሞ የሆነ ዞር ስል አንድ ነገር አየሁ። ታውቃላችሁ? የማይታመን ነገር ማለት ነው። እንግዲህ ያው ሄርሜላ በነገራችን ላይ አንገቷ ላይ ማተብ አድርጋለች። ያው ለጌጥ ይመስለኛል ያደረገችው እንጂ ማተብ ብታደርግ ኖሮ እንደዚህ ባላደረገች ነበር። የሰው ባል ስር ባልተለከሰከሰች ለራሷ ክብር ይኖራት ነበር። ግን እሷ ለራሷ ክብር የላትም። እቺ ክብረ ብስ ማለት ነው። ሴት አሰዳቢ እቺ እኮ ሴት አሰዳቢ ነች። ክብራችን እኮ አስነካች። ሴት አሰደበችን እኮ እናንተ። ፈጣሪ ወይ ትግስቱ ስጠኝ አለች። እሱን አሰደበችን እኮ። እና ደግሞ ምን ትመስላለች እነዚህ ጨበሪያሞች ማለት ነው። ሲያስጠሉ። የእሷ ቢጤዎች ደግሞ አብሯት አሉ። አክ አለች።